ተቃና ሴት እረፍት ናት። አሁን ሁለተኛው ራሱ ምን እንደሚያደርግ እኔ ግራ ነው የሚገባኝ። አንድ መስመር ላይ ሁለት ነገሮች ከሴት ቸርነት የወንድ ንፉግነት ይሻላል። ሴት ቸርነት ብታረግም ምንም ብታረግም አይሆንም፣ አይመጣውም ማለት ነው ጨዋታው። ምንም አይመጣውም። ኪዳ ውሽማዋና ባሏን የምታቃና ሴት እረፍት ናት። ያ ማለት ውሽማ አላት ባልም አላት ማለት ነው። እዚህ ውስጥ እንግዲህ ውሽማ ያላችሁ ሴቶች ካላችሁ በውስጥ መስመር ወይ በሉኝ። ኪዳይ ሁለተኛ ማይር አንድ ጊዜ ማይር ይታያል። ኪዳይ ይሄ ሽቶ ይሄን ሽቶ አሁን አምጥታ አንድ ሴት ብትሰጥ ማለት ነው ለማይር አምጥታ ብትሰጠው ወንድ ምንም ባይሰጥ ማለት ነው ወንድ በቃ የተባረከ ብሩክ ነው ማለት ነው አይደል? እንደዛ ነው አያላሉ። እንዴት ነው ግን? እኔ ወላሂ በጣም ከባድ እኮ ነው። የሆነ ላይክ ሴት ምናምን ሄዳ በድብቅ ምናምን የሆነ ትልቅ ተሸክማ ምናምን ሁላ ሄዳ ለደዎች አብልታ ወንድ ቦዝኖ ሰፈር ውስጥ እንደፈለገ ተደባድቦ ተለባልቦ ምናምን እንዴ ሰርቧቸው አሁን ወንዱ ሴቷ አብልታ ወንዶቹ ሰርቧቸው ቢሄድ ንፉግ ሆኖ የሱ ይወጣል። እንዴ ትቀልዳለህ እንዴ? ሱብሃንአላህ በጣም ከባድ ነው ሰርቦ። ያውም እሺ እንዴት ነው ለምን እንደሆነ ታውቃለህ ብሩ? ወንድ እግዚአብሔር ክብር ነው። ኦ ማይ ጋድ ወላሂ እውነቱን ነው። እኛ እግዚአብሔር ምሳሌና ክብር ነን። አንዴ ማይር የተመኩ ክብር ሲናገር ነበረ ዳግም እያለ ዳግም እኮ ፎሎ የሚያደርግኝ ወዳጄ ነው። ግን ቅድም እስኩ እያለ የእግዚአብሔር ቁንጮም ናት ሴትም ጥሩ እንደሆነች እኮ እየተነገረ ነበር። ከዛ ደግሞ እዚህ ጋር መጥቶ ለምንድን ነው የሚስተው ነው? ምንድን የሚዘበራረቀው ነገር ምንድን ነው ነው? ስማ አንተ እሱን ታወራለህ። ኢንኮንሲስተንሲ ያለ መጽሐፍ ማሂር በጣም ይቅርታ ባላ እንደው ይሄንን ማሂር እስቲ አንብብልን ይሄንን። እሱ በጣም የገረመው ይሄኛው ነው። እስቲ አንብብ። እሺ መጽሐፈ ጨዋታ ላይ ካልጋ ላይ የመጣን ማን ነው? ሐናን ያ እሺ ቀጥል። እሺ ካልጋ ላይ ከምትውል ሴት ወይዘሮ ምንድነው ገጣባ ገጣባ ይሻላል። ኢብሮ ምን ላይ ነው ይሄ ያለው? እኔ አላውቀውም። መጽሐፈ ጨዋታ ይባላል። የኦርቶዶክስ ቤተክርስቲያን መጽሐፍ ነውና ውሽማ በሴት ዘንድ ማር ነው። ባል ሲሆን ግን ሬት ነው። አሁን ሴቷ ለሷ ውሽማው ይሻላታል ማለት ነው። ኦ ማይ ጋድ ሴቶች ውሽማቸውን ነው የሚያስበልጡት ከባላቸው ይልቅ። ስለዚህ ለምንድን ነው የሚያገቡት ግን? እንደዛ ከሆነ ያው ግዴታ ውሽማ በባል በኩል ነው የሚመጣው። ስለዚህ የሚፈልጉትን ሳይሆን የሚያገቡት የሆነ ዝም ብሎ እንዲያገቡና ከዛ ነው የሚፈልጉትን ውሽማ የሚያደርጉት ማለት ነው። እኔ አይዊሽ ግን ማለት መሀላችሁ ልግባና ማለት ነው እውነት እኔ ስለ ሴቶች ባትነጋገሩ ደስ ይለኛል። እኔ ብዙ ነገር አውርታችሁ ብዙ ነገር አስተምራችሁ ከዛ በኋላ ወደ ሴቶች ምናምን ብትመጡ ማለት ነው ለኔ ደስ ይለኛል። ለምን መሰለ? ኢትስ በጣም ከባድ የሆነ ነገር ስለሆነ የምር ከልብስ ኃጢአትም ሁሉ ከሴቶች ነው እኮ በቃ መጽሐፉ ላይ የሚለው ማለት ነው። ከልብስ ብል ይገኛል እዛው መጽሐፍ ስራት ላይ ማለት ኃጢአትም ሁሉ ከሴቶች ነው ምን አይነት እና የሆነ ይሄ ከተነሳ ይሄ ከባድ ስለሆነ ሌላውን ነገር ምናምን አስተምራችሁ ከዛ በኋላ መደምደሚያው ላይ ደግሞ ሴቶች እናወራ ምናምን ቢባል የተሻለ ነው እንጂ ሴት ልጅ እኮ ላይክ በጣም እኮ የሆነ ተጨቋኝ እኮ ነች እኮ በጣም ተራ የሆነች ፍጥረት ምናምን ማለት እኮ ማለት እግዚአብሔር አምላክ ራሱ ነው የፈጠራት ከግራ ጎኑ ከፈም እና አንዴ ጠይቃቸው ሎታ ቆይ እባክህ እንዴ አንተ ምን ሆነ ነው እንዴ? በረት እኮ አይደለም ምን ሆነ ነው? ኤኒዌይስ እኔ እንደ ሐሳብ ነው ይሄ ማጠቃለያ ሊሆን ይችላል አሁን የሴቶች ጉዳይ ምናምን። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባታገባ ባትመርጥ እንኳን ወንዱን መብቷ ነው ልታገባ ፈልጋ ባትመርጥ እንኳን እኛ በምን እናውቃለን ታዲያ? በምን እናውቃለን እሷ ለመፈለጓ ምናምን ብለው እንኳን ሲሏቸው በዝምታዋ ነው ያሉት።
ኢቭን ያቺ ልጅ እንኳን ያቺ ሴት እንኳን ዝም እንኳን ካልሽ ኢትስ ኢነፍ። በቃ እሱ አቁሙ። የሆነ እዚህ ድረስ የሚናገሩት ነብይ በዛ ጋር ምናምን ነገር ሌላ ነገር ተከፍቶላቸው ሲጠለጠሉ ሲሰደቡ ምናምን ይውላል ይታደራል። ከዛ በኋላ ደግሞ በዚህ ጋር ደግሞ እንደዚህ አይነቱን ነገር ታቅፈን ነው የምንኖረው። ያ ማለት ደግሞ ለኛ ደግሞ አይነገረንም። ይሄ አውደ ምሕረት ላይም አይሰብክልንም ወይ? ምን እኛ ጋር ህጸጽ ጠፍቶ ነው እንዴ? በዚህ ጋር ነብዩ መሐመድ ሲጠለጠሉ ሲሰደቡ ምናምን ውለው የሚያድሩት እንዴ? ቢጠየቅ መልስ ይኖረዋል እንዴ? የተጻፈ ነገር እኮ ነው እንዴ። እንደዚሁ ዝም ብለን ብንኖርና የራሳችን ብንኖርማ አሪፍ ነበር እኮ። ግን አንዳንዴ የነካኩት ነገር ደግሞ ከተቀሰቀሰ እናንተን ካለ ይመጣል እንጂ እኔ የሙስሊም ማህበረሰብ ተሰብስቦ ራሱ እንደዚህ በቲክቶክ መንደር ራሱ በዚህ መጠን ሲያወራ ምናምን እኮ በፊት እኮ አናውቀውም እኮ ነበር። አናውቀው። ኦኬ ፕሮቴክት ማድረግ አለብን እንደኛም ማውራት አለብን እንደ በሚል መንፈስ ተመቶ እኮ ነው ያው እንደዚህ አይነት ነገር ሁሉ ተነስቶ እየተወራ ያለው ገብቷል። እና እኔ ለኔ ሃርድ ነው በጣም ማለት ነው። በነገር ላይ ኪዳዬ ምንም አልተሳሳትክም። ወላሂ ነው ማለት ለምሳሌ ያልተሳሳትከው እኛ ሁሉ ጊዜ ማውራት የምንፈልገው ድነት ላይ ብቻ ነው። ድነት ሲባል ኢየሱስ አምላክ ነው ወይስ አይደለም? መጽሐፍ ቅዱስ የአምላክ ቃል ነው ወይስ አይደለም? ከዛ ደግሞ ስላሴ መጽሐፍ ቅዱሳዊ ነው ወይስ አይደለም? በቃ ኖርማሊ ቀጥታ የሚያወያዩ ነገሮች ቁርአን ነው ወይስ መጽሐፍ ቅዱስ ወይስ አላህ ወይስ እግዚአብሔር የትኛው ነው ትክክለኛ አምላክ በሚለው ድህነትን። አሁን ግን ሁሉ ጊዜ የክርስቲያን አፖሎጂስት ነን ባዮች ምንድነው የሚያደርጉት? አፖሎጀቲክሱን አበላሹት። እንዴት ነው ያበላሹት? ያኛው ላይ መርታት አይችሉም። በቃ ምንም አይነት ነገር ማግኘት አይችሉም። በቃ መመለስ የማይቻል ነገር ነው ያለው እዛ ላይ። ስለዚህ አፖሎጀቲክሱን እንዴት ማድረግ አለብን? መንገዱ መቀየር አለበት። እንዴት? ከወገብ በታች ነው የምናወራው ስለ ሴት። በቃ ይሄ ነው። ከዛ ኦኬ እንደዛ ነው አውጥሩ። ስለዚህ መጽሐፉ ደብል ስታንዳርድ ይደረጋል፣ ይገለጣል። ትክክል ነው ገለጠን። በዚህ ምክንያት ነው እንጂ ወላሂ እኛ ለሴቶች ምናምን ብለን ጊዜ ሰተን የምናወራበት ጊዜ አይደለም ይሄ። እኛ ጊዜ በጣም ብዙ የምናወራቸው ሌሎች ኢሹዎች አሉብን። አንተ ክርስቲያን ሆነህ ነው የምልህ፣ ክርስቲያን ሆነህ ነብዩ መሐመድ ምንድነው ኢየሱስ ኢሳ ነው መልእክተኛ ነው ከሚል እንደው ከዚህ ያፈነገጠና ከዚህ ነገር የወጣ ውይይት ለዘመናት ያህል እኮ ሰምተንላ እናውቅ። ያ ገብቷል። በቃ መልእክተኛ ነው። አይ አይደለም ለኛ ደግሞ ጌታችን ነው። አይ ኖ ከዚህ እንደው የወጣ እንኳን የሙስሊም ክርክር ለዘመናት እኔ እውነት ሰምተናል። ገብቷል። አሁን በዛ ጋር በዚህ ጋር ተመጣ። እኔ ኢምራን እኮ በጣም ከሚገርመኝ ነገር እኔ እያከበርኩ ነው እያወራሁ ያለሁት ይላል። የሆነ ላይቭ ላይ ይገባና እያከበርኩ ነው እያወራሁ ያለሁት። አይ አንተ በዚህ መጠን ትናገር ከሆነ ደግሞ ይኸው ኢየሱስ ሲሳሳም ላሳየ፣ አንተ እንትን የምትለው ሲሳሳም ላሳየ፣ እንዴት ከወንድና ወንድ እንደሆነ ምናምን ላሳየ ምናምን ብሎ ደግሞ ይመጣል። ማውራት እኮ ፍላጎት ኖሮት ምናምን እኮ አይደለም በፍጹም። ያን ነገር ማንሳት ራሱ ፍላጎቱ ኖሮት አይደለም። ልክ የሆነ አንተ ልክ በጣም ትክክለኛ መንገዶች እንደምትሄድና ምንም አይነት ስህተት እንዳልተፈጠረ በአንተ ጋርም ምንም አይነት ስህተት እንደሌለ እያወራህ ምሽትህንና ቀንህን ታሳልፋለህ። እንደዚህ አይነት ነገሮች ደግሞ ይፈጠሩና ሰዎች እንዲያውቁ ይሆናል። እንኳንም ተፈጠረ እንኳንም እንድናውቁ ሰዎች አለበዚያ እንዴት ያውቃሉ? ያቺ ፕሮቴስታንት ሕፃን ልጅ እኮ እናቷን ማምጥታ አንተ ጋር ስታናግር በፍጹም አንተ የምታወራው ነገር መጽሐፍ ቅዱስ የለም ብላ ሮጣ ሄዳ መጽሐፍ ቅዱስ አስመጥታ ከጓዳ ሶፋ ላይ ቁጭ ብላ ከዛ በኋላ እናቷን ማስጠርታ ነው እየተነጋገርክ የነበረው አይደል? which means በቃ አታውቅም፣ ዘመኗንም ልታውቅ አትችልም። ምክንያቱም እሷ ፕሮቴስታንት ብትሆንም ፓስተሩ ጮሆ ስለዛ ነገር ሊያወራ ሊነግራትም አይችልም። ለምን? እቺኛዋ ድብቅ ነች ማለት ነው። ስለዚህ እንኳንም በቃ እናንብብ፣ በቃ እንረዳ። ብንተማመንም ባንተማመንም ግን አትሊስት እንወቅ።
እኔ ፋይናሊ ይህንን ነው ልል የምችለው። የምር ቴንክ ዩ ቬሪ ማች እና ኢብሮ ስላገኘው ደስ ብሎኛል። መልካም የረመዳን ጾም። አይሽ ኪዳዬ በጣም ነው የማመሰግነው። ኢንሻአላህ እንገናኛለን። እቤት ስከፍት ምናምን እና እኔ ጋሺ ብዙ ጥያቄዎች አስተናግዳለሁ። አሁን ግን ያው ሰዓታችን እላፊ ሄዷል። ለሁላችሁም በጣም ይቅርታ እየጠየቅን ሰዓታችን በጣም እላፊ ሄዷል እና የድነት ጉዳዮችን ኪዳዬ በደንብ እናወራለን ኢንሻአላህ። ከዚህ ባሻገር ማለት ነው ትክክለኛውን አስተምህሮን የምናወራ ይሆናል። ኢምሩ የምትለው ነገር ካለ በልና ኢንሻአላህ። ደክሞናል በጣም ይዳራ ኢብሮ ሱኩና የሌት አወራለሽ እኔ ያስገባው አንዴ ወይ ታርገው። መጀመሪያ ጀዛኩም ለሁላችሁ እህቶች ወንድሞቼ በጣም ደስ የሚል ቆይታ ነበረን። እንዲሁም መጨረሻ ላይ ወንድማችን ጊዳ ያነሳቸው ፖይንቶችና ያደረጋችሁት ኮንቨርሴሽን በጣም ደስ ይላል። አላህ ሂዳያ ይስጥህ። ያው ከዚህ በኋላም አጥጥፋ ትናንትና ማግኝተናል እና ደግሞ አደራ የሚያ ነገር ፕሊስ ቁርአንን ማንበብ እሺ። ቁርአን ሪፖርት መጣሽ ቁርአንን ማንበብ እና በቻልከው ደግሞ ጥያቄዎች የፈጠሩብህ ነገር ካለ የመጣ ጠይቀን በርታ ምናምን አጥጥፋሽ። ኢብራሂም ያው በጣም ሰዓቱ ሄዷል። እረፍት አድርጉ ምናምን በቃ ካሜራውን ዘግታ ትንሽ አትውጣ ግን እንዳትወጣብኝ። ሱኩናን ብቻ እናውራውና እኔ ሱኩና በጣም ጥሩ ልጅ ነው። ያው ትንሽ ቢከራከርም ደስ የሚል እንደ ልጆቹ አይደለምና እናስተናግደውና እንውጣ። የመጨረሻ ከዚህ በኋላ ማንም እንዳይገባ ሙዋፊቅ። እሺ እሺ ኢንሻአላህ። እሺ ሱኩና እንዴት ነህ? አሎ እንዴት ነው? አለን። እሺ ጥያቄዎች አሉ? አዎ ብዙ ናቸው ጥያቄዎች። ከጥያቄዎች አንድ ግን አሁን እያወራችሁበት በነበረው ላይ ነው ማለት ጥያቄዎች ብዙ ቢሆንም ቆይ አንዴ ያው ሁሉም ጥያቄዎች መመለስ አንችልም፣ ሰዎች ነን። ግን ደግሞ ሁለት ጥያቄ ይፈቀድልልና ሁለት ጥያቄ የቀረውን ደግሞ ነገና መልካም ማለት ሱኩና ይገርታልና አሁን ባወራችሁበት ነው ስላልክ ማለት ነው። እኔን ደግሞ ቀድመኝ ስለሆነ የገባኸው ከዛ በፊት ጥያቄዎች ይኖሩሃል ብዬ ስለማስብ የኔን ተውና ከዛ በፊት ያለህን ጥያቄ ጠይቅ፣ እኔ ልውረድልህ። እና ካንተ በፊት እኮ አይደለም የገባሁት ማለት መጨረሻ ላይ ነው የገባሁት። ግን እኔ ጥያቄ ካንተ ጋር ያወራችሁበት ለማለት ሳይሆን ስለ ሴት በእስልምናና በክርስትና የሚለውን ነገር ለማውራት ፈልጌ ነው። ፕሮግራም ጨርሰናል እኮ። እስካሁን የት ነበርክ ስትጠራ? የክርስቲያን ሲባል የት ነበርክ? መች ጠራችሁ እንጃ መጨረሻ ላይ ነው የገባሁት። እና አይ ቲንክ ግን እኔ እዚህ ላይ ግን ማለት ኦኬ እሺ ችግር የለውም። ከ4 ሰዓት ጀምሮ እስካሁን ድረስ የክርስቲያን አለ እባካችሁ መጽሐፋችሁን አድኑ፣ ሴቶችን አድናቸው እያልን ሞክረናል። አልገባህም እስካሁን። አሁን እስልምና ጥያቄ አለ? አዎ ጥያቄ አለኝ። በቃ ጥያቄህን አቅርበህ መልሱን አዳምጥ። መልካም። በእስልምና ላይ ሴቶችን ልጠይቅ ነበር። እዛ ላይ ጠይቅ አልኩህ እኮ ወንድሜ ጠይቅ። መልካም። በሱናና ኢብን መጃህ 1986 ላይ አንድ ወንድ ሚስቱን ለምን መታ ተብሎ አይጠየቅም ይላል። በቁርአንም ላይ ምቷቸው ቃልጓም ተለያቸው ገጽሳቸው ይላል። ማመፅን ብትፈሩ ምቷቸው ይላል። ምቷቸው እነማን የሚመቱት? ሴቶችን ደብድባቸው ምቷቸው ይላል እያልኩ ነው። ኦኬ ሴቶችን? አዎ ወንዶች ማለት ነው ለሴቶች ሚዩት አድርገው። አያ አንቀጹንም አላነበብከውም። ኢብራሂም መክፈት ይችላል ሀቢቢ። ያሳዝናል፣ በጣም ያሳዝናል። የምር ያሳዝናል። ለምን መሰለህ ያሳዝናል ያልኩህ? ቢያንስ የሰጠውን ነገር ብታነበው መልሱ እዛው አለ። እሺ አንቀጹን እንመልከተው። ወላኢ ይላል። እሺ አርጃሉ ቀዋሙና አለ ኒሳ፣ ወንዶች በሴቶች ላይ ቋሚ ናቸው። አላህ ከፊሉን በከፊሉ ላይ በማበላለጡ ገንዘቦቻቸውን በሴቶች ላይ በመስጠታቸው ነው። ይሄ ስለ ምህርን የሚያወራ። ቀጥል። መልካሞቹ ሴቶች ለባሎቻቸው ታዛዥ፣ አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው። እነዚህ እነማን ናቸው? መልካሞቹ ሴቶች። አያ ስለዚህ አላህ ስለ መልካም ሴት ካወራ በኋላ የአላህን ቃል እንደሚጠብቁ ባላቸውን እንደሚታዘዙ ካስቀመጠ በኋላ ቀጥሎ ምን አለ? እነዚያ ማመጻቸውን የምትፈሯቸው አለ። አማጽያን ደግሞ ካሉ
የአላህን ቃል የማይሰሙ ካሉ እንዲሁም ባላቸውን የማይታዘዙ ካሉ በኸይር ጉዳይ ማለት ነው ምን አለ ማመጻቸው የምትፈሩ ቢኖሩ አለ። አያ ስለዚህ የሚያወራው ስለ ሴቶች ሳይሆን ስለ አማጺ ሴቶች ነው። እሺ አያ ታረም እዚህ ጋር ውሸት ነው ሴቶች አይደለም የሚያወራው ስለ ኃጢአተኛ ሴቶች ነው። እሺ መጀመሪያ ምን አድርጓቸው አለ ገስጿቸው ምከሯቸው አለ። ስለዚህ አንድ ሰው ሚስቱ የማትታዘዝ ከሆነ ምሳሌ ሰላት የማትሰግድ ከሆነ የሱን ቃል የማትጠብቅ ከሆነ ምን ያጋታል በኸይር ከሆነ ማለት ነው ምከሯቸው። መጀመሪያ ትገስጻታለህ አላህን ፍሬታ ይተቂላህ ወርጂ አማ አንቲ አለይሂ ካለሽበት ነገር ተመለሺ ብሎ ባሏ ይቆጣታል። ከዛ ይሄን ካልሰማች በመኝታ ተለያዩአቸው አለ። ስለዚህ ቀጥሎ ሁለተኛ ስቴፕ ምንድነው? በመኝታ መለያ አልጋ ይቀይራል ማለት ነው። ኦኬ ይሄን ሁሉ አድርጎ ሴትዮዋ የማሰማ ከሆነ ቀጥሎ ምን አለ ሳካሳ ተደርጎ ምቷቸው ይላል። እሺ ምቱ ምን አይነት ነው የሚለው ደግሞ እንወቀው። ምቱ ምን አይነት ምት ነው ካለ ዝቃ ግሪናዛው እስቲ ኢብራሂም ضربا غير مبرح ህመም የሌለው ምት ይላል። ኦኬ ስለዚህ ህመም የሌለው ምት በሲዋክ ወይም ደግሞ በጨርቅ አድርጎ ቁጣውን ለመግለጽ ያክል አስቀምጧል። ይሄ ضربا غير مبرح ተመከረ ضربا غير مبرح ነው ስለሳን ተናግረውታል። ህመም የሚያመጣ ቁስል የሚያመጣ እንዲሁም ፊትን ሳይሆን በቃ በሲዋክ ወይም በጨርቅ ሊሐፍ ይባላል። በጨርቅ ወይም ደግሞ በሲዋክ ቁጣውን ያክል ለመግለጽ ነው። ለምን በእስልምናችን ህግና መመሪያ አለ። ያቺ ሴት የአላህን ቃል የማትጠብቅ ከሆነ እንዲሁም ደግሞ የባሏን ሐቅ የማትጠብቅ ከሆነ ሰውየው አስተዳዳሪ አለቃ ነው። ኦኬ ወንድ በቤቱ አለቃ ነው። በክርስትናም ታምናላችሁ። ወንድ በቤቱ አለቃ እስከሆነ ድረስ ሴትዮዋ አማጺ ከሆነች አማጺ ነው። እሺ አዳምጥ በደምብ አማጺ ከሆነች ይመክራል ይዘክራል። መክሮ ዘክሮ የማሰማ ከሆነ መንግታ ይለያል። መንግታ ተለይቶ የማሰማ ከሆነ ሶስተኛው ስቴፕ ቁጣውን መግለጽ። እሱ እንደው ቁጣውን እንደሚገልጽ ሳካሳ ታደርጉ መቷቸው ይላል። ከዛ ከተመለሱ ኢምሮ አንተ ጥያቄ ልጠይቅ። እሺ ኢምሮ አንተ ጥያቄ ልጠይቅ። ይሄ ሁሉ ምን ፍራቻ ነው? እንዳይለያዩ ነው እንዳይለያዩ ኸላስ ያ እንጃው በቀላሉ መቷቸው ማለት አለ ወይ ተለያዩ ማለት አላቃተውም አላ ዳዳ ካልተመቸች ማሳጠሪያ ያክል ለማሳጠሪያ ያክል ማለት እዚህ ይጨርስ። ቆይ መጽሐፍ ኢሳክ ምሳሌ እንደ ልብ ካልሆነ ፍታት ይላል አይደል ኢብራሂም? አንድ ሴት እንደ ልብ ካልሆነ ፍታት ከሰውነትም ለያት ይላል። ስለዚህ አንድ ሰው በክርስትና ሚስቱ ካልጣፈጠችው ያባራታል። በእስልምና ግን የለም። መጀመሪያ ይማካከራሉ። አሁን ቁርአኑን መልሰው ማን ሐቢቢ ቁርአኑን በደንብ እንመልከቱ። እሺ እንብላ ብያለሁ። ደግሞ እሺ ራት እየበላሁ ነው። እሺ ሻዳ መያዝ የሚፈልግ ሰው አለ መሰለኝ አስገቡ። እሺ እንጨርሰው። ቢታዘዟችሁም ለመጨቆን በእነርሱ ላይ መንገድ አታድርጉ አለ። ካለባቸው ባህሪ ከተመለሱ ደግሞ በእነሱ ላይ መንገድ አታድርጉ። አላህ የበላይ ታላቅ ነው፣ አላህን ፍሩ ይናገራል። ስለዚህ አንድ ሴት ከተመለሰች ይሄን የራሱ ማድረግ አይፈቀድለትም። ግን የምታመስ ከሆነ ቁጣውን ለመግለጽ በሲዋክ ይመታታል። ይሄ ዘጋ ነው። ሲቀጥል ይሄ ሁላ ለምን ከተባለ ደግሞ የአላህን ቃል ለመጠበቅና እንዲሁም ደግሞ ፍችን ሊመከልከል ፍች የሚባለው ነገር ከባድ ለማድረግ ሀይብ ይቀጥል። ጥያቄ አለኝ ኢምሮ ጥያቄ አለኝ። በእስልምና ደርብ በአረብኛ ቋንቋ ደርብ የሚለው ለብዙ ነገር ሊውል ይችላል አይደል ኢምሮ? ለምሳሌ ይሄ ለምንድን ነው የዋለው? እስቲ ትነግረናለህ? ይሄ ቃል ثم ضرب بيده الارض ضربة واحدة መሬትን አንድ የምትመቱ ይላል። እንዴት ነው እንደዚህ ማለት ነው ኢምሮ? እንደዚህ ማለት ነው ወይስ እንዴት? አይደለም መሬትን ንቅት ያደረጉት ነው። ንቃው እንደዚህ ማለት ነው አይደል? እንደዚህ አድርገን ኮርስ ስለዚህ ከዚህ ምን እንደተረዳን አስረዳልኛለህ። ኧረ ቆይ እንዴ እሺ አቡኪ ቀጥል። ከአቡኪ በፊት ግን አንድ ጊዜ ኢምሩ ضرب ማለት ምን እንደሆነ አስረዳለንና ከዛ በኋላ ቀጥል። ኸይር ኢንሻአላህ። አሁን እዚህ ጋር እንትን ነው በአፍር ውዱ ስለማድረግ ነውና እዚህ ጋርም ضرب ይለዋል። ስለዚህ ضرب የሚለው ራሱ መደብደብ የሚል ትርጓሜ አይደለም ያለው ነው። ይሄን ታውቅ ነው። በብዙ መንገድ ቁርአን ላይም አለ ሐዲስ ላይም አለ። ضرب የሚለው መንካት በሚልም ወይም ደግሞ እንደዚህ ቀሳ ጎንት የሚለውን ይገልጻል ነው። አሁን ከቀጥል ኢንሻአላህ። አይ በደንብ ሐሳቡ ተብራርቷል። ምዕራፍ 4 ቁጥር 34 ላይ ያለው ነገር ላይ ኮንቴክስቱን መረዳት ያስፈልጋል። ስለ ንሹዝ ነው የሚያወራው ኮንቴክስቱ። ንሹዝ ብሎ ማለት ምን ማለት ነው? አንዲት ሴት ያለምንም ምክንያት ከባሏ ጋር ራሷን ለማፋታት ወይም ደግሞ ከባሏ ጋር ለመጣላት ወይም ደግሞ የተለየ የሆነ ብልሹ ባህሪ ማሳየት ማለት ነው። ስለዚህ እዛ ንሹዝ ላይ ወይም ደግሞ ብልሹነትን ስታሳይ እስልምና ያስቀመጣቸው መሰረታዊ ነገራቶች አሉ። 4 መሰረታዊ ነጥቦች ማለት ነው። 3 መሰረታዊ ነጥቦች። አንደኛው እንደ መገሰጽ ነው፣ ምክር በንግግር ማመን ማለት ነው።
ይሄ የእስልምና ልህቀት ነው የሚያሳየው። በንግግር ነው የሚያምነው መጀመሪያ ማለት ነው። ከዛ በኋላ ያ ንግግር ምን ይሆናል? ፊዚካል ወዳልሆነ ቅጣት ይመለሳል ማለት ነው። ምን የሚባል በመኝታ መለየት የሚባለው ነገር ማለት ነው። ምክሩን የማይሰሙ ከሆነ እሺ የማይሉ ከሆነ አብሮ አለመተኛት፣ በመኝታ ከነርሱ ጋር መለየት የሚባል ነገር ይመጣል ማለት ነው። ግን ያ ነገር ካልተሳካ ደግሞ አሁን በሁለቱም ደግሞ ካልሰሙ ደግሞ መምታት ወይም ضرب በሚል ያመጡት ማለት ነው። ضرب የሚለው የአረብኛ ቃል አንዳንድ ዘመናዊ ምሁሮች መተው በሚል ያመጡታል። አንዳንድ ምሁሮች ደግሞ አይ ሊትራሊ መምታት የተባለው መምታት ነው ብለው ያስቀምጣሉ። መምታት የሚለው ቃል ግን ቫግሬስ የሆነ ተርም ነው። መምታት ራሱ ማለት ምን ማለት ነው? አሁን ሱክና በጠየቀው መምታት ማለት ምን ማለት ነው? በቦክስ መምታትም መምታት ነው። በእርግጫ መምታትም መምታት ነው። በዱላ መምታትም መምታት ነው። በብረት መምታትም መምታት ነው። በልብስም ብመታው መታው ነው የሚባለው ዞሮ ዞሮ ማለት ነው። ስለዚህ መታው የሚለውን ቃል እንዴት ነው የምናብራራው ከተባለ ህግ አውጪው አካል ራሱ ምን ብሎ ነው ያስቀመጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው አንዲት ሴት መተው የማያውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ስትመቱ ሳካ ሳታደርሱ ሙታቸው ብሎ ነው የተናገሩት። ወይም ጉዳት ሳታደርሱ ሙታቸው ضربا غير مبرح የማይጎዳ የሆነ ምትን ምቷቸው ማለት ነው። ያ ማለት ምን ማለት ነው? ባል እንደተቆጣባት እንድታቅ ነው። እንደተቆጣባት ማለት ነው። ሊገፈትራት ሁላ ይችላል። መገፍተር ሁላ እኮ ሊሆን ይችላል። ግን ቁጣን ነው የሚያሳየው። ምን ያህል እንደተቆጣ ነው የሚያሳየው ማለት ነው። ስለዚህ ከዛ አንፃር የምንረዳው ነው። በምንም አይነት ሴንስ ጥያቄ የሚያስነሳ አይደለም። በል እንደውም የእስልምናን ክብር የሚያስቀምጥ ነው ማለት ነው። እሺ ልቀጥል። አይ ቲንክ ብዙ አወራችሁ፣ እኔም ላወራ ትንሽ። እኔ የነበረው ማለት ጥያቄ የነበረው እዚህ ላይ ማመጻቸውም የምትፈሩትን ነው የሚለው፣ ያመጹትን አይደለም የሚለው። ጀስት ከፈራችሁ እንደዚህ አድርጎ ነው የሚለው በግልጽ ማመጻቸውን ብትፈሩ ነው የሚለው። ግን አጠቃላይ እዚህ ላይ የኔ ፖይንት ምን መሰለህ? አሁን እዚህ ላይ በሐዲስም አለ ማለት አንድ ወንድ ሚስቱን ለምን መታ ተብሎ እንደማይጠየቅ በሐዲስም አለ ነብዩ የተናገሩት ማለት ነው። ግን ኦኬ አንዴ ልጨርስ አብሮኪ ኦኬ እሺ ልጨርስ እኮ እዚህ ላይ ምን እያደረግህ መሰለህ? ቆይ ለምን መሰለህ አሁን አንድ ነገር ተረዳኝ። እኛ ፖይንት ላይ እያወራ ነው፣ አንተ ሌላ ፖይንት ጀመርክ። አሁን የመጀመሪያ ያነሳውን ነጥብ ትተህ ወደ ሁለተኛ ፖይንት ስትሄድ ጸጥ ካልነህ ችግር ነው። አንተ ቆሎ እያፈስ እንትን ተየበተን ከኛ ልታስለቅም። እሺ እዛ ላይ አሁን ኢምራን እንዳለው እዚህ ላይ ያመጹትን ነው ያለው ኢምራን። ግን እኔ ማመጻቸውን የምትፈሩትን ነው ያለው፣ ያመጹትን አይደለም። አዎ በጣም ጥሩ። አዎ በሚስትና በባል ዙሪያ ማመጽን መፍራት ብሎ ማለት ሊፈቷችሁ ይችላሉ ወይም ደግሞ መጥፎ ጸባይ ያሳያሉ ማለት ነው አይደለ? ማመጻቸውን የምትፈሩትን ነው የሚለው። አላመጸችም ግን እሱ ፈርቷል። እሱ ሪል ነው አይደለም የሚለው። አመጻ ሲምፕተም አለው የለውም? አመጻ ብዙ ትርጓሜ ያለው ብዙ ነገር አለው። ስንት ትርጓሜ ያለው ሳይሆን አመጻ ሲምፕተም አለው ወይስ የለውም? what means symptom I don't know ሲምፕተም ማለት ምን ማለት ነው? ለምሳሌ ሚስትህ እኮ አልታዘዘ እንትን የሆነ ነገር እያሳየች ነው። ስለዚህ ኖ ይህችን ልጅ አመጻዋን ትፈራለህ። አመጻ ተብሎ የተጠራው እዚህ ጋር ፍቿን ነው የተባለው። ወደ ፍቺ ደግሞ ለመሄድ መሄድ ያለብን ስቴፖች አሉ። ለምሳሌ እኔና ይብሮ ለመጣላት መሄድ ያለብን ስቴፖች አሉ። ምልክቶች ታያለህ። ሊትራሊ ሚስትህ ስገባ ምናምን ትተዋሃለች። ደባሪ ምግብ ልትሰራ ትችላለች። ቀድማህ ልተኛ ትችላለች። ሰላም ስትላት ምናምን ፊቷን ልታዞርብህ ትችላለች። እነዚህ ሲምፕተሞች ናቸው። አዎ ምልክቶች። ጀዛከላ አፕ ዩዘር ምልክት አለኝ እንደ ምልክት ማለት ነው። ስለዚህ እነዛ ምልክቶች ካያችሁ ነው ትርጓሜ። እነዛ ምልክቶች ካያችሁ እነዚህን ስቴፖች ውሰዱ። መጀመሪያ እንደዚህ፣ ከዛ ካልተገጸጸች እንደዚህ፣ ከዛ ካልተገጸጸች እንደዚህ ብሎ ያስቀመጠው ማለት ነው። በታል አሁን ደግሞ ሁለተኛ ወደ አመጣው ነጥብ እንሄድ። አንድ ባል ሚስቱን ቢመታ አይጠየቅም ይላል ሐዲሱ አልክ። ሐዲሱን ብንመለከተው መጀመሪያ ደስ ይለኛል። መልካም ሱናን ኢብን መጃህ 19 እኔ ምለው ኢብራሂም ሱረቱ ኒሳ ነው እዚህ ጋር እጇን ቁረጡ የሚለው። ሱረት ምዕራፍ 4 ቁጥር 24 ላይ አካባቢ እንደዛ ነው። ቁጥር 24 ላይ ነው። ኦኬ ላውራ እንዴ ማውራት ይሄን ጥቅስ አይተኸዋል? እሺ እጇን ቁረጡ ነው። ኦኬ እንቀጥላለን፣ ችግር የለውም። አንዴ ላውራ መጀመሪያ፣ እዛ ላይ እንቀጥላለን ከዛ። እሺ እኔ ፖይንት እዚህ ላይ ምን መሰለህ? ጀስት እንደዚህ አንዴ ብሮ እኔ እናንተ አውርታችኋል። አንዴ ላውራ ወላሂ ላውራ አይደለም። የመጀመሪያ ጥያቄ አልቋል። አልሐምዱሊላህ ያው ምቷቸው የሚለው የመጀመሪያው ያመጣው ሱረቱ ኒሳ ላይ አልቋል። ሁለተኛ ጥያቄ ያው የመጨረሻ ጥያቄ ነው የሚሆነው። ቀጥል አቡኪ። ኦኬ አልቋል የሚለውን እንዴት ነው አልቋል ያልከው? አንድ ጥቅስ አመጣ ጨረስን። ሁለተኛ ጥቅስ ላይ አምጥታለህ። አሁን የመጀመሪያው ተመለሰልህ።
ምት ማለት ምን ማለት እንደሆነ አሳየንህ። ገይረ ሙበረህ ማለትም ያለ ሳካ ደርብ የሚለው በአረብኛ ቋንቋ እንደዚህ ለማድረግም ይውላል። እንደዚህ ተግባባን። እንደዚህ ደርብ ነው በእስልምና ይሄ ደርብ ይባላል። እንደዚህም ደርብ ነው ተግባባን። ግን ገይረ ሙበረህ ስላሉ ነብዩ ሰለላሁ ዐለይሂ ወሰለም ገይረ ሙበረህ ማለት ሳካ ሳታደርሱ ማለት ከዚህ ጋር የተያያዘ ነው ተግባባን። ስለዚህ ይሄ ትክክለኛው የእስልምና አስተምሮ። ሁለተኛ ጥያቄ ይሄን አሁን ቀጥል በል። እሺ የኔ ጥያቄ ምን መሰለህ? እስልምና ላይ ያሉ ሴቶችና በክርስትና ላይ ያሉ ሴቶች የሰማይና የምድር ያክል ልዩነት ነው ያለው። ማለት በጣም የከበሩ ናቸው በክርስትና ያሉ ሴቶችን ማለት ነው። እናንተ ብዙ ተናገራችሁ ማለት ግን ምንም አይገናኝም ማለት ከክርስትና ላይ ሴትን በጣም ነው የሚያከብራት። ክርስትና ላይ ከገባ ማክበር ማለት በእናትነቷ አንቺ ሴት የምትባል ከሆነ በሴትነቷ ደግሞ ደካማ ናት አታስብ የምትባል ከሆነ እንዲሁም ደግሞ በማንነቷ ደግሞ ሰው አይደለችም የምትባል ከሆነ ገነት አጋም ከተባለ እንዲሁም ደግሞ ከዝሙተኛ ጋር ከኃጢአት ጋር ካገናኛት ከዚህ በላይ ማርከስ ያለ አይመስለኝም። ደብድቧት ካለ ሰይጣን ናት ካለ ከዚህ በላይ ማርከስ ያለ አይመስለኝም። እንደ ሰው ራሱ አያትም እኮ ሰይጣን ናት ሰውነት ራሱ ይለያል። ሰይጣን ናት የሚለው ራሱ መጽሐፋችሁ ነው። ሰይጣን ናት አይደለም። ቆይ ላና አሳይካ መጽሐፍ መታለህ እንዴ አንተ? አይ እናንተ ጋር አለ። እናንተ መጽሐፍ ላይ ለምሳሌ ሴት ልጅ መላጣ ትሁን ይላል። ጸጉሯን መላጣ አሁን ይሄን ብዙዎች የማያውቁት መላጣ ትሁን ይላል። እንግዲህ ሴቶች እንግዲህ ነው ይሄ ባህሪ ነው የመጽሐፍ ቅዱስ ባህሪ ነው። አንዲት እንዳለ ሴቶችን የጋለሞታ ሴት የጠለቀ ጉድጓድ ነው አረንዘረዝርላለን። ሴት ልጅ ሚስቶች ሆይ ለጌታ ለአምላክ እንደምትገዙ ለባሎቻችሁ ተገዙ። እናንተ መላጣ ናቸው ሲጀመር ተመልጠው ነው እንትን የሚሉት። ቀጥል ኢምሮ ሴትን በአምላክ አምሳል የተፈጠረች ክብር ፍጥረት ይላል ዘፍጥረት 11:27 ላይ አትቀላቅል ወንድ ነው። እሺ ያው ተመከተ እዚህ ጋር ሴት ነው ግባ ያው ማስረጃ አምጣ። ሴት የተፈጠረች ሴት አይደለችም። ሴት የአምላክ ግባ ዘላለ ዘፍጥረት ግባ አይተኪ ኢብራሂም ያው አንዴ ሴት የአምላክ መልክ አለች አውጣልኝ። ወንድ የሚልበትን ወንድ የአምላክ መልክ ነውና ጸጉር መሸፈን አይገባም አውጣልኝ። ሴት የሚለውን ላውጣለ ዘፍጥረት ይከፈተዋል። ስቴፕ ባይ ስቴፕ መጀመሪያ ሰይጣን እንደሆነ እናሳይ፣ ከዛ ደግሞ የአምላክ መልክ እንደሆነ ያሳያል። መጀመሪያ ሰይጣን እንደሆነ ተመከት። እውነተኛ የአባቶቻችን መጽሐፍ ሴት እውነትን የምትናገር መስላ ገላቡ መጽሐፍን አለቀውም። ሶሪ መጽሐፍን አለቀውም። አንድምታው ስለማላውቅ እዚህ ላይ አይዛላል መጽሐፍ ነው አንተ ማቀኛ አለቀውም መጽሐፍ ምን አገባህ? እኛንም መከተል ነው ኮታ አንተ ተማሂዳ አላቀም ብሎ ማምለጥ አለ እንዴ? ባታውቀውም መጽሐፍን ትማራለህ። የማታውቀው ነገር እናሳውቃለን። ለዛ እኮ ሙስሊሞች ክርስቲያኖች እናሳውቃቸው። አሳይ ካለው ነገር መጀመሪያ ሰይጣን የሚለውን የአንተ ቤተክርስቲያን እንደምትል አሳይክ ብዬ ነው። ረጋ ባያቸኩል ያው እውነተኛ ህግ የማንጠብቅ የማናስብ ከፍጥረት ሁሉ የተለየን ሰይጣን ነን። ያው ሰይጣን እነማን? ሴቶች። ያው የአባቶቻችን መጽሐፍ ብሎ አስቀምጠዋል። አንደኛ ሰይጣን ባለቀንዱ ነው ወይስ ኢምሮ? ባለቀንዱ እኮ ነው። አንዴ ያራክ ሚታታርጉኝ ፕሊስ። ብራዘር ይሄኛውንም አይተዋል? ይሄንን ሳይተዋል ያ በመረጃ እናውራ። አይተኪ እናውራ እናንበው እኮ ገባኝሽ። ኢምሮ እንደውም መንዘም እኔ ላውራ አንድ ታሳያለህ፣ አንድ አሳያለሁ። እንደውም መንዘም ትባልን። የካህንም ልጅ ራሷን በግልሙትና ብታረክስ አባቷን ታረክሷለች። ስለዚህ ምን ትደረጋለች? ጋይስ ቅጣቷ የሴት ልጅ ቅጣት ምንድነው? እስቲ በኢምራን ምንድነው? ወንደቀጣለም ሴቷ ትቀጣለች። ኧረ አይደለም በውሃ ትቸለስ ይላል። አያችሁት? በውሃ ትቸለስ፣ ውሃ ቸልሷት። አያችሁት? ኦኬ እኔ ልናገር። ኧረ ቆይ አንዴ። አንተማ ኦልሬዲ አፍ አምልጧል። አንድ ነገር አንድ እናውራ እኮ አንዴ ላውራ። እኔም አንድ ነገር ያልኩህ ኢምራን ቀጥል። እኔም አንድ ነገር አንተም አንድ ነገር ከዛ እሱ እንላለን። አንድ ችግር መሰለህ አንዳንዴ የማታውቀውን ነገር አለፍክ ተባራ እንደዚህ መርፌ ይወጋል የሚለው ነገር እንድታውቅ ነው። እሺ ሌላ ጊዜ አሁንም እንጨምርልህ አንድ ጨምርልህና ምንም መረጃውን ጥቀስልኝ መጀመሪያ እኔ ልክፈተው እንጥቀሰው ችግር የለም። አሁን ኢብራሂም 3 አሳይቷል። እኔ ደግሞ ልጨምርልህ እኮ የከፈተውን 3 ይንገረኝ። 3 ይንገረኝ ምን ላውጣልህ? 3 መረጃውን ንገረኝ እኮ ነው የምልህ። መረጃውን ንገረኝ እኔም ልክፈተው። እሺ የቀደሙ ነው የተቃጠል ይኸው ዘሌዋውያን ምዕራፍ 21 ቁጥር 9 ላይ እግዚአብሔር እንዲያስቃጥል ነበር። አየው እግዚአብሔር አንተ እግዚአብሔር ሴት ልጅ እንዴት ተቃጠል? ምዕራፍ ስንት? ምዕራፍ 21 ቁጥር 9
ምዕራፍ 1 ቁጥር 9 ኢምራን ቀጥል። እስከዛ አንተ እኛ ጊዜ የለንም ይቅርታ። እሺ መጽሐፈ ቀሌምንጦስ ምዕራፍ 2 ቁጥር 14 መዝግብ። መጽሐፈ ቀሌምንጦስ 2:14 ሴት በተፈጥሮዋ ደካማ ናት፣ እየሰማችውን ሁሉ ምንም ሳታመዛዝን አሜን ይላል። ደግሞ አይተዋል። አሜን ነው የሚለው አሜን አይደለም አሜን ነው የሚለውና አሜን ብላ ትቀበላለች አለ። አሜን ሳይሆን አሜን ልዩነት አለው። እሺ ጀማ አሜንና አሜን በቃ ጥብቃ ትቀበላለች ይላል። ሴት የሰማችውን ማመዛዘን አትችልም። አእምሮዋ ድፍን ነው እያለ ያለው ምንም ማመዛዘን አትችልም። ለምንድን ነው አእምሮ ደካማ ስለሆነች ድክም ያለች ስለሆነች ማለት ነው። እግዚአብሔር ለምንድነው ደካማ ያጋት ደግሞ ካለን ደግሞ ባሏ እየገረፈ እንዲያኖራት ነው። መጽሐፈ ቀሌምንጦስ ጥቀስልኝ። ረጋት ባሏ እየገረፈ እየለጠለጠ እንዳይኖራት ማለት ነው። ማስረጃ መጽሐፍ አክሲሞስ አለ ሀቢቢ። አይዋ ያው ሴትስ ድሮ ስትፈጠር ሴት ለመገዛት ነው። እሺ ሴትስ በኃይል በጎት ብርቱ አድርገው ቢፈጥሯት ኑሮ ባልተቻለች ነበረ ካለ በኋላ ስለዚህ መትቶ እየገረፈ ጧ በጥፊ እያጋጨ ማለት ነው። መትቶ ቀጥቶ እንዲያኖራት ብለው ይቅርታ አይደለም እንደዚህ አይነት ምት አይደለም፣ እንደዚህ በገጀራ በምናምን ነው። እሱም እናሳያለን። ገጀራ ነው እናመጣለን። ገጀራ እናመጣለን። እሺ መቶ ገርፎ በቃ ልጥልጥ እያደረገ በጅራፍ መገረፍ ማለት ነው። እየገረፈ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ፈጠሯት። ስለዚህ ደካማ የሆነችው ለምንድን ነው? ባሏ ግርፍ ለምሳሌ አንዴ በሳት ትቃጠላለች። ከፈለክ በፈለከው ብቻ ትቆርጧለህ ብቻ እጇን ማለት። ስለዚህ 1 2 3 አይነት አቆራረጥ መንገዶች አይተናል። ደና ያውም ደግሞ ከብልት ጋር ስትርመጠመጥ ስትያዝ ማለት ነው። የሰው ብልት ለብልት ስትሮጥ የሰው ብልት አየው። ምን ሲጀመር ብልት ለብልት ምን ያሮጣታል ነው ሲጀመር ብልትን ምን ኤኒዌይስ። እሺ ቀጥል ኢምሮ እንጨምር፣ ሌላ ጥቅስ እንጨምር። በቃ አንድ የመጨረሻ እንጥቀስለትና ከዛ ቃል በቃል እየፈተን እንመጣለን። አንደኛ ቆሮንቶስ 11:7 ታውጣለት። እሺ በጣም ቅድም ሴት ልጅ የእግዚአብሔር መልክ ሲል ነበረ። አይደለም ወንድ ነው የእግዚአብሔር መልክ። የእግዚአብሔር መልክና የእግዚአብሔር ምሳሌ ወንድ ነው። ያው ወንድ የእግዚአብሔር ምሳሌና ክብር ስለሆነ ማን አሉ ማን ወንድ ራሱን መካን ያበግበው። ስለዚህ ወንድ ነው የአምላክ መልክ የሆነው። ሴት ግን የወንድ ክብር ናት ነው። ሴት የወንድ ክብር ነው እንጂ የእግዚአብሔር ክብር አይደለችም። ሴት ከወንድ ናት እንጂ ወንድ ከሴት አይደለም። ሴት ስለ ወንድ ተፈጠረ እንጂ ወንድ ስለ ሴት አልተፈጠረች። ስለዚህ ሴቶች የተፈጠራችሁት ለእኛ ነው ማለት ነው። ስሚ በደንብ የተፈጠርሽው ለእኛ ነው፣ እኛ ላንቺ አልተፈጠርንም። ያው ሴት ከወንድ ናት እንጂ ወንድ ከሴት አይደለም። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም። ስለዚህ ሴቶች የተፈጠራችሁት ለወንዶች ነው። ለክርስቲያን ዲያቆናት የተፈጠራችሁት እነሱ እንደፈለጉ እንዲደበድቧችሁ ማለት ነው። ይሄ ነገር በጣም ከእንትን ጋር የተያያዘ ስለሆነ መነሳት አለበት። ምክንያቱም እኔ ላውራና ሱኩናዬ ቃል ገባሁ የመጨረሻ ከዛ ቃል በቃ አታስብ። እሺ ቃል በቃ አስፈታለሁ። ይሄ ቆሮንቶስ ጸሐፊ ትክክለኛ አጻጻፍ ነው የጻፈው። ምክንያቱም እንደምታየው አንደኛ ቆሮንቶስ 11 ከፍ ብለህ ከዛ ከፍ ብለህ አንድ ቁጥር ወደኋላ ከፍ ብትል ሴትም ራሷን ባትሸፍን አለ ፀጉሯን ደግሞ ምን ታርገው ትቆረጠዋለህ። መላጣ አያችሁ። ከዛ መላጣ ትሆናለች። ከዛ በኋላ እንግዲህ ያው በቃ አስቡት እንግዲህ። ለሴት ግን ፀጉሯን ቆረጥ አዲስ ኪዳን ነው። እኔ እንጃ ይሄ ነገር ምንድነው ይምሩ። አይ ቆሮንቶስ አዲስ ኪዳን ነው። ታዲያ ለምን ሴቶች አሁን ፀጉራቸውን ገልጠው የሚሉ ለምን ያላችሁ? እኔ እንጃ ጳውሎስ አዲስ ኪዳን ላይ ሴቶች ፀጉራቸውን ይላጨዋልና እዚህ ጋር ደግሞ ሰውየው እኔ ማታ ሰክሬ ስገባ እያዳለጠኝ ነውና ፀጉርሽ
ቅሌ ባዝን የቀበለ የጠገበ ቅል መስዋዕት ይላታል። እና ኢብራሂም ምን ትላለህ? ሰይፉ ፋንታውን መስሏል በለኝ። ከባድ ነው። አንሸራቶ ቢጥለኝስ እንዴ ያማል እንዴ? ኦኬ እኔ ላውራ እዚህ ጋር ችግር አሁን ሱክ ላይ በቃ ተታገሰሃል። አሁን ቃል በቃል እንጀምር። ከየት እንጀምር? ምረጥ፣ ባንተ ምርጫ። ኦኬ ከዚህ ላይ እንጀምር፣ ችግር የለውም። የፀጉር ላይ እንጀምር፣ ችግር የለውም። ፀጉር ላይ አርግለት ኢብራሂም። ቃል በቃል እየፈታን የሚል ሱክ ላይ በክርስትና ሴት ልጅ ፀጉር መሸፈን አለባት የለባትም? መሸፈን አለባት። ካልሸፈነች ምን ታደርገዋለች? እኮ እዚህ ላይ ስትሸፍን እኮ ነው የሚለው። እዚህ ላይ ፖይንቱ ካልሸፈነች አይልም። አላነበብከውም ማለት ነው። አይልም። ድጋሚ አስነበው፣ ችግር የለውም። በደንብ ግን እንዲገባህ እናደርገዋለን። እሺ፣ ያው ሴት ራሷን ባትሸፈን ጠጉሯን ደግሞ ትላጭ ነው የሚለው። ባትሸፈን ነው የሚለው። ፀጉሯ የማሸፍን ከሆነ ትላጭ ነው የሚለው። ባትሸፍን። አዎ ጀዛከላ። አያ ስለዚህ ፀጉሯ የማሸፍን ከሆነ መላጨት አለበት። ኦኬ እዚህ ላይ በወቅቱ ማለት በቆሮንቶስ ባህል ላይ ነው ማየት ያለብን። ቆይ እሱን ያዘው፣ በኪስ ያዘው። አልጠየቁም ጥያቄ። በአሁኑ ሀሳብ መሰረት ምልክት ነበር ለበዛ ነው። አሁን አለመሸፈን ይፈቀዳል? በባህሉ ነው። በቆሮንቶስ ጊዜ እንደዛ ነበር ያልኩት። አልጠየቁም። ስለዚህ አሁን መግለጥ ይፈቀዳል ማለት አይደለ? ያ እንድትሸፍን ነው የሚፈቀድላት ማለት እንድትሸፈን ነው የሚፈቀድላት። ቆይ አንዴ ባይዘው በንግግርህ ብቻ ሁለት ነገሮች አረጋግጠው ኢብራሂም። አንደኛ ፀጉራቸውን የሚገልጡ ዝሙተኞች ናቸው። አላሁ አክበር፣ አላሁ አክበር። ክርስቲያን ይሄን ማመኑ ይደነቃል። ስለዚህ ሰምታችኋል። ፀጉሯ የሚገልጠው ዝሙተኛ ሴት አላወራሁም እኮ። ሁለተኛ ደግሞ ብለሃል። አይ ብለሃል። እንደዛ አይደለም፣ እንደዛ አይደለም። አንዴ ካፌ ወጣ ወደ አፋፍ አይመለስም። እንደዛ አይደለም። ፖይንት እንደዛ አይደለም። በወቅቱ ነው ያልኩህ። በወቅቱ እንደዛ ነበር። በቃ በዛን ጊዜ በችግር የለም። እንደ ሴተኛ ዳር ይታዩ ነበር። እንደ ሴተኛ ዳር ይታዩ ነበር። እንደዛ እንደውም አሁን አከበርከው። ስለዚህ በኢየሱስ ጊዜ ፀጉር መግለጥ የዝሙተኛ ባህሪ ነው። እንደውም አከበርክልኝ። ተባረክ። ሃሌሉያ። እና ሴት ልጅ ፀጉሯ መግለጥ ትችላለች? ትችላለች። ማስረጃ እዛ ላይ እኮ ለዘላለም አይደለም። ያንን ነገር እኮ ነው ያልኩ ያለሁት። የሚፈቀድበት የተፈቀደው ማስረጃ ስታይ ኦኬ ወይ ትልክፈትልህ እና ደስ ይለኛል። ይሄ ቻትጂፒቲ ፀጉር መግለጥ በክርስትና ይፈቀዳል ከመጽሐፍ ቅዱስ አሳየኝ በአጭሩ። እንዳንተ አይደለሁም ብራዘር። ኧረ በእናታቸው ምንም ሲጀምር ምንም አታውቁም እናንተ። የምር ምንም አታውቁም። በጣም ነው የምታሳዝኑኝ። ማሻአላ አንተ የምታውቀው እስኪ ጀግራ ከሆነ ዝም ብላችሁ ነው የምታውቁት። አንተ የምታውቀው ጀምራ አምጣና ማለት ነው እንደማናቀሳየን እስቲ። አናውቅም እኮ አንተ ማሻአላ። ወላሂ ልንገርክ ኢብራሂም የኢብራሂም ግማሿ ሩባ እውቀት አንተ የለችም ስለ መጽሐፍ ቅዱስ። እስልምና ላይ አይደለም ወረበል ካዕባ ወረበ ሙሐመድ አምላክ ይምልልሃል ማለት አረ ነው አንተ ዝም አታወራ። ማስረጃ ይዘና በኋላ ማስረጃ ይዘና ሩባ አንተ የለችም። አንድ ጥያቄ በጠይቅ አታውቅም። ጠይቅና ብሉይ ኪዳን ለስንት ይከፈላል? እሺ ብሉይ ኪዳን ለስንት ይከፈላል? ትላቸው የሚለው ውሸት ነው ሱኩና እኮ በወቅቱ ከነበረው በዛ ምክንያት ነው እያልኩ ነው። ትላቸው የሚለው ውሸት ነው ወይስ እውነት ነው? ውሸት ነው ወይስ እውነት ነው? ትላቸው የሚለው እኮ ብትሸፈነው መልካም ነው እያለ ነው እዛ ላይ እኮ። ትላቸው የሚለው ውሸት ወይስ እውነት ወይስ ሐሰት? ጥያቄ አልገባኝም ወንድማችን። ትላቸው የሚለው ኃይለ ቃል ውሸት ነው ወይስ እውነት ነው? እኮ ያንን ነገር ዘላለማዊ አይደለም እያልኩ ነው። አልጠየኩም። ከመጨረሻ ድረስ የሚሄድ ነገር አይደለም። አልጠየኩም። ትላቸው የሚለው ውሸት ነው ወይስ እውነት ነው? ፖይንቱ አልገባኝም ብሮ። አለመሸፈን እንደሚፈቀድ አማርኛ ታውቃለህ? አለመሸፈን ይፈቀዳል ወይ አለኝ። እንደሚፈቀድ እያሳየው ነው እኮ። እሱን ላሳየው መጀመሪያ። እሱን አንጨርስ። አታታይኝ አልፈልግም።
አማርኛ ትችላለህ? አይ አልችልም። በቃ ካልቻልክ ውረድ። በቃ አውርደው ይምራል እኮ መረጃ አምጣልኝ አለኝ አይደል? ካልቻልክ ምን ትሰራለህ? እኛ ቤት መረጃ አምጣልኝ አለኝ እኮ መረጃ አምጣልኝ አለኝ። አማርኛ አትችልም? ሂድ በቃ ሌላ ቤት። ሌላ ብዙ ቋንቋ አለ፣ በብዙ ቋንቋ ይሰራል በንድስር። ፀጉር እንደሚፈቀድ መረጃ ስጠኝ እያለኝ ነው እሱ። በቃ አማርኛ ትችላለህ? ኢብሮ ሀቢብ ቆይ አንዴ፣ ችግር የለውም አንዴ እንስጠውና ይበቃዋል። ሱክና መረጃ ልስጥህ እዛ ላይ ቆይ አንዴ ጋብስቲ ትረግና ችግር ማስረጃ አትበል ዝም ብለህ። አሁን ጥያቄያችን ምንድን ነበር? መጽሐፍ ቅዱስ ላይ እኛ ስናነበው ፀጉሯን ትሸፍን የሚል አገኘን፣ ትላጭ የሚል አገኘን። አንተ ደግሞ ትግለጥ ያልክን ያለው አሁን አታርክመን። ትግለጥ እያልኳኝ አይደለም ብለሃል። መግለጥ ይፈቀዳል ብለሃል። መግለጥ ይፈቀዳል ብለሃል። አትካዳ። አየህ አሁን እሺ፣ ምንድን ነው የምትለው? ሐሳብህ ምንድን ነው? ካደ ደግሞ ድጋሚ ያ መግለጥም ይፈቀዳል ነው ያልኩት። ማስረጃ እንደሚፈቀድ ማስረጃ። ኦኬ እሺ፣ ሉቃስ ወንጌል ምዕራፍ 7ን ክፈተው። የመጨረሻ ከዚህ በኋላ ትወርዳለህ። ክፈትለት ኢብራሂም። አይታችሁ ይሄ ሁለተኛው ነው። ስለዚህ በአጭሩ ተጋጨ ማለት ነው። አሁን ካመጣ እሱም መጽሐፍ ይጋጫል፣ መጽሐፍን እንጥለዋለን ማለት ነው። አለቀ። አሁን እሱ መጀመሪያ የተፈቀደበትን ያምጣ፣ ችግር የለውም። ብታመጣም ራሱ ብታመጣ መጽሐፍ ያጋጨው። እሺ ሉቃስ ስንት? ሉቃስ 7:38 7:38 መጽሐፍ ተጋጨ ማለት ነው። እሺ ካመጣ ያው በስተኋላውም በእግሩ አጠገብ ቆማ እያለቀሰች። እቺ እኮ እስራኤላዊ አይደለችም ብራዘር። እንቀጥልሽ። በቃ አንተ ናውረድ አንተ የግድ ጤነኛ ነው አለ ሱክና እስራኤላውያን ብቻ እኮ አይደለም እያወራን ያለውን ምን ሆነ ነው በኋላ አልተከለከለችም እያልኩ እኮ ነው። እዛ ላይ አልተከለከለችም። ለመከልከሏን ነው እያሳየው ያለው። ፀጉራ እያለቀሰች በእንባዋ ሲጀመር ኢየሱስ ሂጂ እያላት ነበር እኮ። በእንባዋ እግሩን ታርስ ጀመረች አለ ማና። ከዛ በኋላ እንዴ ታርስ ጀመረ። እግሩን ታሻው ነበር ነው ጋይስ? እንዴት ነው ኢምራን ምን እያለ ነው? ቀጥልማ ሌላ ነገር ይዘህ መጣ ብራዘር። ሌላ ነገር ይዘህ መጣ። እግሩን ታሻው ነበር ነው? እንዴት ነው? ያውም በቅባት ምንድነው? ይሄን መልስ። እንዳውም ሌላውን ተውና ይሄን መልስልን መጀመሪያ። ኢየሱስ እግሩን ታሻው ነበር ወይ? እቺ ሴትዮ እግሩን ታሻው ነበር የሚላል እዚህ ላይ። በቃ ሽቶ በራስ ፀጉሯም በራስ ፀጉሯም ታብሰው፣ ኧረ ቢስሚላ እግሩንም ተስመው፣ ሽቱንም ተቀባው ነበረ። ብራዘር ምንድነው እየተካሄደ ያለው እዚህ ላይ? በፀጉሯ ምክንያት ተከልክላለች አልተከለከለች? ምንድነው? እኛ ጭራሽ ይሄ ሌላ ታሪክ ነው የሚያስነሳው። ብራዘር ምን እያደረጉ ነው እዚህ ጋር? ኢየሱስና እቺ ሴትዮ ምንድነው እያደረጉ ያሉት? የአንዲት ኃጢአተኛ ሴት በፈሪሳዊ ላይ ጭራሽ ከኃጢአተኛ ሴት ጋር ነው ጭራሽ እንደ አይነት ነገር የሚሰራው። ፖለቲካ ለመስራት ነው። አይ ቲንክ አንተ ፍላጎት ምንድነው እየሰሩ ያሉት? አይደለም ቆይ ምንድነው እየሰሩ ያሉት እዚህ ጋር? እኮ አንብበው ምንድነው እየሰሩ ያሉት? ኢየሱስና ፀጉሯን እዚህ ላይ ጭራሽ ፀጉሯን ከፍታ። ፀጉሯን መክፈት ማለት መጀመሪያ ህግ ነው። ፀጉር አይከፈትም፣ ልብ አድርጉ። ግን እቺ ሴትዮ ዝሙተኞች ናቸው ብለዋል ቅድም እንዳረሳ። ዝሙተኛ ነች እቺ ሴትዮ፣ ኃጢአተኛ ነች። መታ ዝሙት ልታሰራው ነው ማለት ነው ኢየሱስን። እንደዛ ነው እያልከን ያለው። ቁጥር 45 ኢብራሂም፣ ቁጥር 45 አንዴ። ቁጥር 45 በጣም ከባድ ነው። አንተ አልሳምከኝም ተንኮሱ። እሷ ግን ከገባው ጀምራ እግሬን ከመሳም አልተቋረጠችም። ብራዘር ምንድነው እየተካሄደ ያለው? መልስልን። በራሴ ቆንጨራን የገደሉኝ ብሏል። ምንድነው እየተካሄደ ያለው? መልስልን። መጽሐፍ እኮ ነው ሲጀመር ምንም ነገር የለውም። ጀስት ፖለቲካ ስራ እዚህ ላይ መልስልን። አሁን ምንድነው እየተካሄደ ያለው በኢየሱስና በዚህ ሴትዮ መካከል? ፖለቲካ ስራ መጽሐፍ ነው ሴትን የሚያረክሳት እንደ ሰይጣን የሚያያት የጀሃነም ሰው የጀሃነም እንደሆነ የሚናገረው መጽሐፍ ነው ብራዘር። ሴት አይደለም እንደዛ የሚለው ፀጉሯን መታሳይ ሴት ነች አለች። ቆይ ናና ይሄን አናባክነውም፣ ሌላ ጊዜ የምናደርገው ያደረገችው ነገር አለ ሴትዮዋ።
ልጁ ወርዶ ላያችሁ በሽሽቅ ነው መጨረሻ ላይ ያደረገው። ጥያቄ ጠይቀው በቃ ጥቅሱ እንደዛ አለ። እኔ እዛ ላይ ገና አየሁት ወላሂ አላዋሻችሁም። እንደዚህ አስቤውም አላውቅም። ያው ቃል በቃ ምንድነው የሚለው አንተ አልሳምከኝም እርሷ ጋር ከገባህ ጀመረ እግሬን ከመሳም አልቆረጠችም ይላል። እንትን ብያለሁ። ስለዚህ አሁን ሙስሊም መሆን ፈልጋለሁ። ኢየሱስ ክርስቶስም የአላህ መልእክተኛ መሆኑንም አምናለሁ እና እሱ ነገ እንዲመሰክርብኝም አልፈልግም። ገና አላውቃቸውም ይለናል ማለት ነው እሱ። ስለዚህ ደግሞ ትልቅ ማስረጃ ነው ብዬ አስባለሁ። ማሻአላህ ዋናው እውነቱን ማወቅ ነው። ከየት መጀመሪያ እምነት ምንድን ነበረ? እኔ ፕሮቴስታንት። ኦኬ። የተወለድክ ፕሮቴስታንት ላይ ነው ወይስ? ማሻአላህ ዋናው በቃ እውነቱን ማወቅ ነው። እስልምና ማለት አንድን አምላክ ማምለክ ነው። እሱን በደንብ ከገባህ አንድ ሰው ሻሃዳ መያዝ ፈልጋለሁ ካለ እኛ ማሳዝ ነው ግዴታችን። ዋናው እምነት በልብ ነው። ኦልሬዲ በልብህ አምነህ ከሆነ ያመንከውን ነገር በአፍህ ትናገራለህ ማለት ነውና ሻሃዳ ማለት ነው ኢንሻአላህ። ስለዚህ ያው ዝግጁ ከሆንክ ወደ ሻሃዳ መግባት እንችላለን ኢንሻአላህ። ዋናው ግን ከሱ በፊት እስልምና ጥያቄ የለህም ያስገደደህም የለም አይደለ? በራስህ ፍቃድ ነው። በራሴ ነው ማንም አያውቅምና ኢየሱስ ክርስቶስም ስለምወድ እሱን በጣም ስለምወድና እሱንም በጣም ወደዋለሁ። ግን ደግሞ እስልምና ውስጥ እንደውም ኢየሱስን አገኛለሁ እንጂ አላጣም እና ወደ እሱ እምነት ነው እንደውም የመጣሁት። ደስ ብሎኛል በጣም እና ማንም ያስገደደኝም ሰው የለም፣ በራሴ ነው። ኤቢሲ አንድ ነገር ልበል። ምናልባት ከዚህ በፊት ሙስሊም ነበርክ እንዴ? አልነበርኩም፣ ጓደኞች አሉኝ። ኦኬ ችግር የለውም። በቃ አብሽር በርታ። ቅድም ያልከውም ቃል መመስከር የሚለውን እኛ በነገራችን ላይ የሰዎችን ልብ የመመርመር አቅም የለንም። ይህንን ማወቅ አለባችሁ እና እስልምናን መቀበል እፈልጋለሁ ብሎ ማንኛውም ሰው ቢመጣ እኛን ለመሸወድም ይሁን እውነቱንም ይሁን እኛ የማስቀበል ግዴታ አለብን። ይሄ አላህ ያደረገብን ግዴታ ነው፣ ግዴታችን ነው ይሄ እኛ ማስደረግ። ምክንያቱም ፈዘኪር ኢነማ አንተ ሙዘኪር ነው። አንተ አስታዋሽና አስታውስ። ከዛ በኋላ የሚመጣውን እፈልጋለሁ ካለ በፍቃደኝነት እስከመጣ ድረስ እኛ የማስያዝ ግዴታ አለብን። ይሄንን ነው የምናውቀው። ሰው እንኳንም በፍላጎትህ መጣ፣ እንኳንም ጥያቄ የሚባል ነገር አልኖረብህ፣ እንኳንም የአንድ አምላክ ፍላጎት አድሮብህ ወደ እውነተኛው መንገድ ለመግባት ፍቃደኝነትህን አሳየህም። ከኛ የሚጠበቀው አንድ ነገር ብቻ ነው፣ እሱም የሻሃዳውን ቃል ማስያዝ ነው። ኢንሻአላህ ኢምሩ ቀጥልና ከዛ በኋላ ትምህርት ደግሞ ተማራለህ። ቁርአንን ቀጥል ኢምሩ። ወደ ሻሃዳው ንግባና ትምህርቶችን ደግሞ በኋላ እናደርጋቸዋለን ኢንሻአላህ። እኔ የምለውን አብረህ በል እሺ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉህ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር ثم አላሁ አክበር። ለዓለማቱ ጌታ ምስጋና ይገባ። አሁን ሙስሊሙን ሃል ማለት ነው። አልሐምዱሊላህ 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 الذي انقذك من الكاسات ያዳነ ጌታ ምስጋና ይገባ። አልሐምዱሊላህ። ያው ወንድሜ ኤቢ ኢንሻአላህ እስልምና ያው ታውቃለህ ህይወት ነው፣ የምትኖረው ነገር ነው ኢንሻአላህ። ዋናው ግን አሁን አንተ የሻሃዳን ቃል ይዘሃል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መናሉ መን ሸሂደ ላ ኢላሃ ኢለላህ ሷዲቀን ቢልቀልቢ ወነጠቀ ቢሊሳኒ። አንድ ሰው በልቡ እውነት አምኖ በአፉ ከመሰከረ ጀነት ገባ ብለዋል። ኢንሻአላህ የጀነትን ቁልፍ ይዘሃል። ያው ኢስቲቃማ የሚባል ነገር ብቻ የሚቀር ኢስቲቃማ ምንድን ነው? ባለህበት ላይ ነገር ጸንተ መቆየት ነውና ኢንሻአላህ አላህ ያጽናህ፣ አላህ እውነቱ ላይ ያጽናህ። እንዲሁም የእውነት መንገድ ያገ ሰዎች የምትጠራለህ አድርገህ ኢንሻአላህ። ያው ከዚህ በኋላ ትምህርቶች ምናምን አሉ
እዛ ገብተህ ደግሞ ትማራለህ። ኢንሻአላህ በውስጥ ኮንታክት አድርገን ከዛሬ ጠዋት ጀምሬ መስጂድ እሄዳለሁ። ነገ ጾማለሁ ማለት ነው። አልሐምዱሊላህ። አዎ አልሐምዱሊላህ። ቅድም የሆነ ግሩፕ ላይ ሂጄ ነበር ታውቃላችሁ፣ የሆነ አብዱል ከሪም ምናምን ይላል። ከዛ እዛ ሂጄ አስገባኝ እያልኩ ነበር፣ አላስገባኝም። እየተከራከሩ ምናምን ነበር። አስር መስገድ አስቤ ነበር ዛሬ። አስር መስጊድ ሂጄ መስገድ ፈልጌ ከዛ በኋላ መስጊድ መሄድ ደግሞ ትንሽ ፈራው። ስለ ሰላት አሳገድ አይተሃል? ቪዲዮዎች ምናምን ታውቃለህ? አንዳንዶቹን አውቃለሁ። ማሻአላህ ስላሉት እንደዛ ከሆነ በቃ አሁን ታጠብና ሻወር ውሰድና ውዱ አደረጋግም ቪዲዮ አለ። ቪዲዮን ማን ይልክለታል? ኢብሮ እሺ ኮንታክት አድርገኝ። ቆይ አንተን ልላክልህ አንድ ጊዜ ይሄንን ያዘው። እሺ ቆይ አንዴ ልጻፍልህ። አይቢ 15699 እሺ ይሄንን ምልክልህን ከታችም የሚይዘውን ስክሪንሾት አድርግና አናግረኝ። እሺ እልክልሃለሁ። በቃ ኸይር ኢንሻአላህ። ከዛ በኋላ በቃ መጾም ጀምር፣ እንዲሁም ደግሞ ሰላት ኢንሻአላህ ጀምር። ዋና ደግሞ ትምህርት ከዛ ሰላትንም ደግሞ አዳራ ኢንሻአላህ። አላህ ይጠንክር። ኢብሮ የምትለው አለ? በቃ ምንም የለም ኢምሩ፣ ይበቃናል። በቃ አሁን እንሰነባበትና ኢንሻአላህ እንዲህ በጣም ሄደ ላይ